ቤተሰብ በሄርሜላ የተነሳ ማለት ነው ከምሬንም ነግራችሁ የሆነ በጣም እየተሰማኝ ነው ያለው። በጣም ማለት ነው በጣም ከምላችሁ በላይ ማለት ነው። ምን እንደምትሆን እንዴት እንደሚያደርጓት እንዴት እንደምትሆን ሳስበው ምናምን በጣም እየከፋኝ ነው ያለው። ሄርሜላ እንግዲህ ቀለበቱን እንድትቀበል ተወስኖባታል ማለት ነው። ይሄንም የሆነው ዴቭ ማንም ሰው ፍቅረኛ ሆኖ ሲለያይ ቀለበት የመለሰ ሰው የለም። ስለዚህ ይሄ ቀለበት ካንቺ ጋር ይሁን፣ ብትፈልጊ ጠዩ፣ ባትፈልጊ ደግሞ የሆነ ጊዜ ልትተረቁም ከቻላችሁ ካንቺ ጋር ይቀመጥ ተብሎ ያን ቀለበት በዴቭ አማካኝነት ለሄርሜላ ልትሰጥ ነው ማለት ነው። እና በጣም ነው ያሳዘነች። ምን እንደምትሆን እንዴት እንደምትደረግ ምናምን አብርሽና ሩታ አሁን የሆነ ቪዲዮ ቲክቶክ ላይ በሱ ፔጅ ለቀው ነበርና ማለት ነው ካያችሁ ተይ ምንም አይነት ነገር አይታችሁት ከሆነ ማለት ነው የአንገቱን ወርቅ ሁለተኛ አርጋለት የነበረውን የአንገት ወርቅ ለሱ አድርገዋለች ለሩታ እና ሄርሜላን እስከምትታመም ሄርሜላ እስከምታብድ ነው አብርሽ እንደዚህ የሆነ ያለው። ገባችሁ? አብርሽ እንደዚህ የሆነ ያለው አብርሽ የማያወራው አብርሽ የሆነ ነገር የማይሆነው ሄርሜላ እስከምታብድ፣ ሄርሜላ ራሷን እስከምትጥል፣ ሄርሜላ ሰው እስከሚያስጠላት፣ ማንንም ሰው ጋር እንዳትጠጋ፣ ብቻዋን እንድትሆን፣ ስሜታዊ እንድትሆን፣ ብቻዋን ሆና ቤት ዘግታ እንድታለቅስ እስከሚኮን ነው እየተጠበቀ ያለው። አብርሽ እንደዚህ ዝም እንዲል፣ ምንም ነገር እንዳያወራ፣ ማንም ጋር እንዳይተነፍስ፣ ምንም ነገር እንዳይል፣ የተነገረውን ብቻ አውርቶ ጸጥ እንዲል እየተደረገ ያለው። ሄርሜላ የሆነ ነገር እስከምትሆን ብቻ ነው የሚጠበቀው። ገባችሁ? የትኛውም ፍቅረኛ ኢትዮጵያ ውስጥ ሲለያይ ይሄን ሰጥቼሻለሁ፣ ይሄን መልሽልኝ፣ ይሄን ሰተሽኛል፣ ይሄን መልሽልኝ ብሎ ሲናገር ያየሁት ለመጀመሪያ እርኩስ ባለየ ልክስክስ ሩታ ናት። እንደዚህ ስታደርግ ያየኋት ሩታ ማለት ነው። እና አውቀው ነው መጀመሪያ ሰዓቱን ሁላ አንቺ መልሽ ምናምን ያሏት። እንዴ እኔ የሰጠውህን መች መልስልኝ አልኩህና ነው አንተ የሰጠህኝን መልሽልኝ የምትለኝ ብላ እንትን እንዳትል አስቀድመው ሰዓቱን ሰጧት። ፌክ ሰዓት ማለት ነው። የሷ ኦሪጂናል ሰዓቱን ኤፍሬም ጋር ነው ያለው። ፌክ ሰዓት ነው ለሄርሜላ የተሰጠችው ማለት ነው። አሁን ትናንት ደግሞ ወርቁን እንትን ብለው ለምን አልጣሉትም? ለምን ያዙት? ወይስ ለምን አልሰጧትም? አውልቂ እጅሽ ላይ እንዳታደርጊ ተብላ ለምን አልተሰጠችም? እንዳይጠረጠርባቸው ወደዛ እንጥለዋለን ምናምን አለች። ለምን እያሳያችሁነቱ በውስጥ አልጣላችሁትም? ለምን እያሳያችሁና ረግጣችሁ አልሰባበራችሁትም? የማይጠቅማችሁ ከሆነ ለምን እንደዛ አላደረጋችሁትም? እናንተ ልጅቱን ለመስበር፣ ልጅቱን ለማሳዘን፣ ልጅቱን ለማቁሰል፣ ልጅቱን እንድታዝን፣ ልጅቱ ብቸኝነት እንዲሰማት፣ ምንም ነገር ራሷን እንድትጥል፣ ሰው እንዳይቀርባት፣ ማንንም ሰው ጋር እንዳትቀርብ አርጋችሁ መተት ለማሰራት ቀለበቱን ይዛችሁ ትሄዳችሁ። ምን ያደርግላችኋል እናንተ? የሷ ቀለበት ለእናንተ ምንድነው የሚሰራው ነገር? ከምር ነው የምነግራችሁ። እኔ እንጃ አላቅም። ማርቲን ደውዬ ነገርኳት። ግን አብርሽን እንደዚህ ሊያወራሽ ፈልጓል፣ አብርሽ እንደዚህ እንትን ሊልሽ ፈልጓል ምናምን እያሉ ነው የሚደውሉላትና የአብርሽ ነገር እንኳን ተነስቶባት እንኳንስ ነው ይፈልግልሻል ተብላ በቃ እሱ ሲነሳ እንኳን የመጣ ነው የሚመስላት። የምትቀርልኝ አይደለችም። ምን ላድርግ? የት ልውሰዳት? የት ልደብቃት ነው ያለችው። እና በጣም ነው ያሳዘነችኝ። ከምሬንም ነግራችሁ በጣም ከምላችሁ በላይ በጣም ነው አንጀቴን የበላችው። በጣም አሳዘነችኝ። በቃ የሄርሜላን መጨረሻ ምን እንደሚሆን አሳዘነችኝ። እግዚአብሔርን ነው የምላችሁና ተሰታ ሊሆንም ይችላል ገና ብዙ የተቀረጹ ቪዲዮዎች ፖስት ስላልተደረጉ ከዛም በኋላ ምን ሆነ ምናምን የሚለው ነገር ገና አልተፖስተም አይደለ። የሩታ የፀጉር ስታይል አይታችሁታል። የበቀደሙ ሌላ ነው፣ የሄርሜላ በቀደም የሚሰረችው ሌላ ነው፣ ትናንት የመጡት ሌላ ነው። ገባችሁ? የቆየ ቪዲዮ ነው እየተለቀቀ ያለው። ገባችሁ አይደለ? ስለዚህ ሄርሜላ በአሁኑ ሰዓት ምንድት ናት? ሰጥተዋታል ወይ ምን ሆናለች ወይ ምናምን የሚለው ነገር በጣም አጠራጣሪ ነው ያለውና ሁላችሁም ጸሎት አድርጉላት። ሌላ ምንም አልላችሁም። ሁላችሁም በጸሎታችሁ አግዟት፣ ጸሎት አድርጉላት። ለሄርሜላ ድረሱላት። ማርያምን በቃ ድረሱላት። እኔ ምንም ማለት አልፈልግም። የሆነ ራሴን በጣም እያመመኝ ነው ያለ፣ በጣም እየጨነቀኝ ነው ያለ ምናምን
እና ማውራት አልፈልግም ባይ